ብዙዎቻችን ስራ ለማግኘት እንደዚሁም ደግሞ ስራ ቅጥር ከወጣም በኋላ ተወዳድረን ስራው ላይ ተቀጥረን ለመስራትና የራሳችንን ኑሮ ለመኖር ስንቸገር እንስተዋላለን። በተለይም እንደኛ ሀገር የስራ እድል በጠበበበትና እጅግ በጣም ውድድር በበዛበት አገር ውስጥ ማድረግ የሚገባንን ተገቢ ነገር ባለማድረጋችን በቀላሉ ማግኘትና መስራት የምንችለውን ስራ ሳንሰራ እንደዚሁ ስናማረርና ስራ አጥነኝ እያል ስናወራ በየቦታው ወላጆቻችንና ሌሎች ቤተሰቦቻችንን ስናስቸግር እንስተዋላለን። ስለሆነም በቀላሉ ስራ ለማድረግ የራሳችንን አቅም የራሳችንን ችሎታ ተጠቅመን ምን ብናደርግ ነው ስራ አግኝተን ራሳችንን ችለን ለሌሎችም ጋራንት በሚሆን መልኩ ማስተዳደርና መኖር የምንችለው የሚለውን 6 ነጥቦች ልናዳብራቸው የሚገቡ 6 ተግባራትን ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ይቆዩ። ለማታውቁኝ ይህ አዲስ ሐሳብ የተሰኘው የዩቲዩብ ቻናል ነው። ላቃቸው ነኝ። አብራችሁ ይቆዩ። በመጀመሪያ ልናዳብረውና ልናደርገው የሚገባ በቀላሉ ስራ ለማግኘት የሚረዳን ተግባር አንደኛው ስራ ለማግኘት ፈታኝ የሆኑብንን ጉዳዮች ለይቶ ማወቅ ነው። የመጀመሪያው ነገር ቻሌንጅ ያደረጉን ጉዳዮች ምንድናቸው? ስራ ለማግኘት የሚለውን መለየት ተገቢ ነው። ይህንንም ስንል የክህሎት ወይም ደግሞ የእውቀት እጥረት ስላለብኝ ነው፣ የስራ ልምድ ስለሌለኝ ነው፣ ደካማ ሲቪ ወይም ደግሞ የስራ የህይወት ታሪክ ስላዘጋጀው ነው፣ ወይም በአካባቢዬ የስራ እድል በመጥፋቱ ነው የሚሉትን መሰረታዊ ነገሮች መለየት ያስፈልጋል። ስራ ለማግኘት ቻሌንጅ የሆኑብኝ ነገሮች ምንድናቸው ብሎ ማወቅ እጅግ በጣም ተገቢ ነገር ነው። ይህም ማለት ብዙ ጊዜ እንደሚባለው የችግሩን ምንጭ ማወቅ ችግሩን 50% እንደ መፍታት ነው እንደሚባለው ነው። ስለዚህ መጀመሪያ ስራ ለማግኘት ቻሌንጅ የሆነብንን ጉዳይ ለይተን ካወቅ 50% ችግሩን ፈተናል ማለት ነው። ሁለተኛውና መሰረታዊ ነገር ክህሎትና ልምድን ማዳበር ነው። ይህም ሲባል ለምሳሌ በተለያየ ሙያ ላይ ተመርቀን ሰርቲፋይድ የሆን ሰዎች እንኖራለን። ነገር ግን አንድ ጊዜ ተመርቆ ሰርቲፋይድ መሆን በቂ አይደለም። በየጊዜው ዕውቀትን ማሻሻል፣ ማዳበር፣ ክህሎታችንን ማሻሻል ያስፈልገናል። ስለዚህ በሁለተኛ ደረጃ ልናዳብረው የሚገባ ነገር ክህሎትና ልምድን ማዳበር ነው። ይህንም በኦንላይን ኮርሶች መማር፣ ዩቲዩብ ቱቶሪያሎችን መውሰድ፣ ባለን ሙያ ላይ በየጊዜው አፕግሬድ ራሳችን ማሳደግና በየጊዜው ማሻሻል ይጠበቅብናል ማለት ነው። ሁለተኛው ደግሞ የኢንተርንሺፕ ስራዎችን መስራት፣ ስራ ላይ ያለን ትምህርት ላይ ያለን የስራ ላይ ልምምዶችን ማድረግ፣ በተለያዩ መስሪያ ቤቶች በተለያዩ ድርጅቶች በመሄድ በነፃ አገልግሎት ቮለንተሪ ሰርቪስ በመስጠት የስራ ላይ ልምምዶችን በማድረግ ልምዳችንን ማዳበር። ሌላው ደግሞ የበጎ ፍቃድ አገልግሎቶችን መስራት፣ የበጎ ፍቃድ ስራ በመስራት በበጎ ፍቃድ በምናገኘው ምስጋና በምናገኘው ሰርተፊኬት ልምዳችንን እያዳበር በስራ ውድድር ወቅት እንደ ተጨማሪ ቫልዩ እንዲያዝልን የማድረግ ልምዳችንን ማዳበር ይገባናል ማለት ነው። ሶስተኛውና በቀላሉ ስራ ለማግኘት ልናጎለብተው የሚገባ ተግባር ደግሞ ጠንካራ የሆነ አሪፍ የሆነ የስራ ቅጥር ማመልከቻን ማዘጋጀት ነው። ይህም ሲባል ግልጽ፣ አጭር፣ ስራ ለሚቀጥረን ተቋም ለሚቀጥረን ድርጅት በቀላሉ ሊረዱት የሚችሉ ሲቪ ወይም ደግሞ የህይወት ታሪክ ማዘጋጀት ያስፈልገናል። ሁለተኛው ይህንን በማድረጋችን ቀደም ብዬ የጠቀስኩትን የበጎ ፍቃድ ስራ፣
የትምህርት ጊዜ የስራ ላይ ልምምዶችን በማድረጋችን ስኬቶቻችን እንደሆኑ አድርገን ሲቪያችን ላይ በቆንጆ ሁኔታ ማዘጋጀት ያስፈልገናል ማለት ነው። ሌላውና መሰረታዊ አራተኛው በቀላሉ ስራ ለማግኘት የሚረዳንና ሁሌም ልናዳብረው የሚገባ ደግሞ ውጤታማ የሚባል የግንኙነት መረብ መፍጠር ነው። ከሰዎች ጋር መግባባት፣ የተለያዩ ድርጅቶች ላይ በመሄድ ስለ ድርጅቱ ታሪክ ማወቅ፣ መገንዘብ ያስፈልገናል። ይህን በማድረጋችን ኔትወርካችንን፣ ግንኙነታችንን እናሰፋለን። ስለሆነም ሰዎች፣ ድርጅቶች ወይም ደግሞ የተለያዩ ተቋማት የሰው ኃይል በሚፈልጉበት ጊዜ እኛን በዛ ወቅት ጥሪ አድርገው እንድንሰራ እድሉን ሊሰጡን ይችላሉ ማለት ነው። ሌላውና በጣም አሪፍ የሚሆነው ደግሞ የተለያዩ የስልጠና ወርክሾፖች፣ የውይይት መድረኮች ወዘተረፈ ስናገኝ ወይም ደግሞ ባናገኝም እንኳን እነሱን አንኳኩተን ፈልገን ሪፈር አድርገን መሳተፍ ልምዳችንን ሊያዳብርልን የሚችል ጉዳይ ነው ማለት ነው። ሌላው መሰረታዊ ነገር ሲኒየር ከሆኑ ሰዎች ምክር መቀበል ነው። ለምሳሌ ሌሎች ሰዎች በልምድ ያዳበሩት በየጊዜው ክህሎታቸውን፣ እውቀታቸውን እያዳበሩ በስራቸው ውጤታማ የሆኑ ሰዎች ልምድ እንዲሰጡን፣ እንዲያካፍሉን ማድረግ መቻል አለብን። ከታላላቆቻችን መማር ማለት ነው። ሌላው አምስተኛውና በቀላሉ ስራ ለማግኘት የሚረዳን እና ተግባራዊ ልናደርገው የሚገባ ነገር ደግሞ ለጽሁፍ ፈተናና ለቃል ፈተና ሁሌም ዝግጁ መሆን ነው። የጽሁፍ ፈተና እንዴት እንዘጋጃለን፣ ለቃል ፈተናስ እንዴት እንዘጋጃለን የሚሉትን ፓርት 1፣ ፓርት 2፣ ፓርት 3 ብዬ ቪዲዮ ሰርቼላችኋለሁኝ። በዚሁ አዲስ ሀሳብ ዩቲዩብ ቻናል ላይ ወደ ኋላ ሄዳችሁ ሪፈር ብታደርጉ ቪዲዮዎችን ታገኟቸዋላችሁ። በቃለ መጠይቅ ወደ 20 የሚሆኑ የቃለ መጠይቅ ጥያቄዎችና መልሶቻቸውን እንዴት እንደምንሰጥ እንደዚሁም ደግሞ በጽሁፍ ፈተና ጊዜ፣ በውድድር ጊዜ፣ በትምህርት ጊዜ ማድረግ የሚገባንን ዝግጅት በተመለከተ ቪዲዮዎች ሰርቻለሁኝ። ወደ ኋላ ሄዳችሁ እዚሁ አዲስ ሀሳብ ዩቲዩብ ቻናል ላይ ማየት ማግኘት ትችላላችሁ። ከነሱ ትምህርት መውሰድ ያስፈልገናል ማለት ነው። ሌላው ለጽሁፍ ፈተናና ለቃል ፈተና ስንዘጋጅ ደግሞ ስለምንወዳደርበት ተቋም ሂስትሪ፣ ባክግራውንድ፣ ስለሚሰራው ስራ፣ በህግ ስለተሰጠው ስልጣን ጠንቅቀን ማወቅና ያንን መረዳት ማንበብ ያስፈልገናል ማለት ነው። ሌላው ስድስተኛው በቀላሉ ስራ ለማግኘት የሚረዳና ልናዳብረው የሚገባ ተግባር ደግሞ በራስ መተማመናችንን ሁሌም ማዳበር ይገባናል። ይህም ሲባል ስራ በማጣታችን ልንለፋ፣ ልንጦዝ፣ ልንደክም እንችላለን። ነገር ግን በዚህ ተስፋ መቁረጥ፣ ማማረር ሳይገባን ሁሌም እኔ የምችል ሰው ነኝ፣ እችላለሁ፣ አንድ ቀን ይሄንን ነገር ችዬ አሳያለሁ ብለን ኮንፊደንስ፣ በራስ መተማመን ማዳበር ይገባናል ማለት ነው። በራስ መተማመን በማዳበራችን ሳናማረር፣ ሳንሰለች በመስራታችን በእርግጠኝነት አንድ ቀን ስኬት ላይ እንደርሳለን። ስለዚህ ሁሌም በራስ መተማመናችንን ማዳበር ይገባናል ማለት ነው። ይህም ማለት ጠንካራ የሆነ ማይንድ ሴት ሊኖረን ይገባል። የልቦና ውቅራችን ጠንካራ የሆነ ወጣት ሆነን በቀላሉ ተስፋ የምንቆርጥ፣ በቀላሉ የምንሰለች መሆን አይገባንም ማለት ነው። ይህንን ካደረግ ስኬታማ እንሆናለን። ስለዚህ በጎውን ማሰብ፣ ዛሬ ተወዳድሬ በወድቅ፣ ዛሬ ስራ ባጣ፣ ነገ ሌላ ቀን ነው፣ ነገ ተወዳድሬ ማለፍ እችላለሁ፣ እኔ የምችል ፈጣሪ የሰጠኝ የሚሰራ የሚደነቅ አእምሮ አለኝ ብሎ በጎውን ነገር ማሰብ ያስፈልጋል ማለት ነው። ሌላውና መሰረታዊ ነገር ደግሞ ኮንሲስታንሲ ጠብቆ ሁሌም ስራ መሞከር ነው። በራሳችን ማቋረጥ አይሳካልኝም፣ እዚህ ተወዳድሬ ወደኩኝ፣ እዚህ ተወዳድሬ አልተሳካልኝም፣ ስለዚህ አሁን ብወዳደር ምን ይሰራልኛል የሚል ሜንታሊቲ ሊኖረን አይገባም። ሁሌም በተከታታይነት መሞከር፣ መስራት፣ መልፋት ተገቢ ነው። አንድ ቀን
ይሳካል ብሎ ማመን ያስፈልጋል። ከዚህም ባሻገር ደግሞ አሁን ጊዜው የሶሻል ሚዲያ ዘመን ስለሆነ በራሳችን ደግሞ ኮንቴንቶችን ክሬት እያደረግን ሶሻል ሚዲያ ላይ ያለንን እውቀት የሚናቅ እውቀት የለምና ያለንን እውቀት ተጠቅመን ኮንቴንቶችን ክሬት አድርገን በሞባይላችን እየቀረጽን በተለያዩ የሶሻል ሚዲያዎች ላይ ደግሞ ራሳችንን መሸጥ አድቨርታይዝ ማድረግ በጣም ተገቢ ነው ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮውን ሼር፣ ኮሜንት፣ ሰብስክራይብ በማድረግ እንድበረታ ያድርጉኝ።